አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ልመናዋ ክብሯ የልጇም ቸርነት ከሁላችን ጋር ይኖር ለዘላለሙ አሜን። አምላክን የወለደች በውስጥ በአፋ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ 21 ቀን በመካነ ጎልጎታ ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ መቃብር በሚሆን እንዲህ ስትል የጸለየችው ጸሎት ይህ ነው። ልጄ ወዳጄ ጌታዬ አምላኬና ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፈቃድህ ከኔ ተወልደህ ጡቶቼንም ጠብተህ በግዕዘ ሕፃናት ብታድግ ሰማይና ምድር አይችሉህም እኮን። የዓለም ዳርቻዎች አይወስኑህም፣ ምድርም ልትሸከምህ አትችልም። ቀላያት አብህርትም ከጥልቀታቸው የተነሳ የክረምት ማዕበልም በእፍኝህ አይመሉ። ኃይላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉ። አቤቱ እኔ እናትህና ገረድህም መሆን በማኅፀኔ 9 ወር ከ5 ቀን ተሸክሜሃለሁና ጡቶቼንም 4 ዓመት እየጠባህ አድጋሃልና እለምንሃለሁ እማልድሃለሁ። ሄሮድስ በምቀኝነት ሊገድልህ በፈለገ ጊዜ አንተን በጀርባ ያዝዬ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴንና ልመናዬን ስማኝ። አቤቱ ማኅፀኔን ዓለም አድርገህ 9 ወር ከ5 ቀን የተሸከምኩህን አቤቱ በቁርና በብርድ ወራት በቤተልሔም ከኔ አስብ። አቤቱ ካንተ ጋራ ከሀገር ወደ ሀገር መሰደዴን ስለ አንተም የደረሰብኝን ጭንቅና መከራ ረሃብና ጥም አስብ። የምለምንህም ለደጋጎች ለጻድቃን ብቻ አይደለም፣ በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያን ለሚያደርጉ በአማላጅነቴ ለሚተማመኑ ማጣንም ነው እንጂ። አቤቱ ጸሎቴና ልመናዬን አስተውል። ካንተ ዘንድ የምሻውን የቃሌን ልመና ትሰማኝ ዘንድ የልቦናዬንም ሐሳብ ትፈጽምልኝ ዘንድ በዚህች ዕለትና በዚህችም ሰዓት 12 የብርሃን መላእክትን 2 የይቅርታ መላእክትን 24 የምህረት መላእክትን ከኔ ጋር ቆመው የልቦናዬን ይፈጽሙልኝ ዘንድ ላክልኝ። ካንተ ዘንድ የምሻውንም ቸርነትህን አታርቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ካንተ ጋር በነበረ በእግዚአብሔር አብ በባሕሪ አባትህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሰማይና ምድር ተራሮችና ኮረብቶች ሰውና መላእክት ፀሐይ ጨረቃና ከዋክብት ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስምህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ የአብ የባሕሪ ሕይወቱ የሆነ ከአብ በተገኘ የአንተም የባሕሪ ሕይወትህ በሆነ ካንተ ጋር የተካከለ በጰራቅሊጦስ መንፈስ ቅዱስ ከኮከብ መውጣት በፊት ካንተ ጋር በነበረ አሁንም ያለ ለዘላለምም የሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሰማይ ምድር ሊወስኑ የማይቻላቸው አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ 4 ዓመት ወተታቸውን እየጠባህ እየተመገብክ ባሳደጉህ 2 ጡቶቼ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ እለ ብዙኃት አዕይንቲሆሙ የተባሉ ጸወርተ መንበርህ ኪሩቤል በፍርሃትና በራዕድ እየተንቀጠቀጡ መንበርን የሚሸከሙ አንተን ባዘለች ጀርባዬ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮድስ ፊት ሸሽተን ወደ ግብፅ አካባቢ እስክንደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ አንተን ይገድሉሃል እያልኩ ሳስብ ከዓይኖቼ እንደ ሰን ውሃ እየፈሰሱ በክብርት ሥጋ ላይ በወረዱት እንባዎቼ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ምንም ምን ሊቀርቡህ የማይችል አንተን በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ካንተ ጋራ ቃል ለቃል በተነጋገረ አንደበቴ ሱራፌል ኪሩቤል ድምፅህን ሰምተው ጸንተው ለመቆም የማይቻላቸው ጥዑማት ቃላትን በሰሙ ጆሮዎቼ 33 ዓመት ከአውራጃ ወደ አውራጃ ካንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ልብሱ እሳት ክዳኑ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለህ በተጣልክበት ዋሻ በረት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ መልአከ ምክርህ በሆነ ቅዱስ ሚካኤል አንተን በክብር እወልድ ዘንድ የመወለድን ዜና ምስራች በነገረኝ ቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ።
ልጄ ወዳጄ ሆይ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ሥልጣን በሰጠኸው በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ የሰላምና የደህንነት መልአክ በሆነ በኡራኤል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ያዘኑትን የሚያረጋጋ በሰዳክያል መልአክ ጻድቅና ትሑት በሆነ በሰላትያል መልአክ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ዙፋንህን በሚሸከሙ 40ቱ እንስሳ ኪሩቤል ቅዱስ 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 እግዚአብሔር እያሉ አነዋወርህን በማመስገን መንበርህን በሚያጥኑ 24ቱ ካህናተ ሰማይ ሱራፌል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ተልእኮታቸውን ለማፋጠን በሚፋጠኑ 99ኙ ነገደ መላእክት ቃል ኪዳን ትገባልኝ ዘንድ ለምንሃለሁ። ልጄ ወዳጄ ሆይ እልፍ ሆነው በፊትህ በሚቆሙ፣ እልፍ ሆነው በኋላ በሚቆሙ፣ እልፍ ሆነው በቀኝህ በሚቆሙ፣ እልፍ ሆነው በግራህ በሚቆሙ መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በመንበርህ ዙሪያ በሚቆሙ እልፍ አእላፋት ትጉሃን መላእክት ቃል ኪዳን ትገባልኝ ዘንድ ለምንሃለሁ። ልጄ ወዳጄ ሆይ በሰማይና በምድር ስፋታቸው በደመናም ውስጥ በሚመላለሱ ረቂቃንም መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናውያን መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በእሳት ውስጥ በሚመላለሱ እሳታውያን መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በሰማይ ተድላ መንበርህ በእግርህ መረገጫ በሆነ በምድር ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በኢየሩሳሌም ሰማያዊት ሀገርህ ብርሃነ መለኮት በተገለጠበት በደብረ ታቦር ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በደብረ ዘይት በበዓተ መንግሥትህ በደብረ ጽዮንም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና በቆምክበት በማዕከለ ዮርዳኖስ በቅዱስ መንፈስና ካንተም ዘንድ በወጣው ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በተቸነከሩት እጆችህና በእግሮችህ በቅዱስ ሥጋህና በክቡር ደምህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ለሰው ልጅ ስትል በተቀበልከው መከራና ሞትህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ 3 ሌሊት 3 መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሙስና መቃብርን አጥፍተህ በሦስተኛው ቀን ከሙታን ተለይተህ በመነሳትህ በታላቅ ምስጋናም ወደ ሰማይ በማድረግህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ይህን ዓለም ለማሳለፍ ዳግመኛ በመምጣትህ ነበልባላዊ እሳት በሚጋርድህ ፍጹም በሆነ በአርያም ማደሪያህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በማይሻረው መንግሥትህ በማያልፈው ዘመንህ ጉድለት በሌለበት የደስታ ወንዞ ዝቅ ከፍ አጽንዖ በሌለበት መንበርህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ጼቃና ሴቃ በተባሉ ስሞችህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ጠላትን በሚያቸንፍ በኢያኤል ለጠላት በማይጠቃ በታዳኤል ስምህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ለመናገር በማይቻል በህቡ ስምህ ለመተርጎም በማይቻል በክሱት ስምህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በአምስቱ ቅንዋተ መስቀል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ከኔ ጋር ቁመህ የልቦናዬን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ሥልጣን ይወገድ ዘንድ የርኩሳን መናፍስት ሥልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖታት ተደምስሰው የጣዖታትን ቦታና አዳራሽ ተመዝብረውና ተቀጥቅጠው ይጠፉ ዘንድ ማልድሃለሁ። ዳግመኛም በዚች ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባተ ሥልጣን ማህያዊ በሚሆን በአንተም ሥልጣን የኃጢአትን ስር ቆራርጦ የሚጥል ነፍስን ከሥጋ የሚለይ ስሁል ነበልባላዊ በሆነ በመንፈስ ቅዱስም ነፃ የወጡ የሆኑ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ጸሎቴንና ልመናዬን ሰምተህ ወደ እኔ ተመጣ ዘንድ እለምንሃለሁ እማልድህማለሁ።
ከመዓር ከወተት ይልቅ ስሟ ጣፋጭ የሆነው አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንደዚህ ብላ በጸለየች ጊዜ ምድር ተነዋወጠች፣ ድንጋዮች አለቶችም ተሰነጣጠቁ፣ መቃብራትና የተዘጉ በሮችም ተከፈቱ። በዚህም ጊዜ 99ኙ ነገደ መላእክት ከአለቆቻቸው ጋር ከሰማይ ወርደው በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይና ጨረቃ 7 እጅ የሚያበሩ አራቱ ብርሃናት ከፊቱና ከኋላው እያበሩ እልፍ አእላፋት ወትእልፊተ አእላፋት መላእክት በግራ በቀኝ ተሰልፈው ወረደ። እመቤታችንም ማርያም ይህን ሁሉ ባለች ጊዜ ልጇን ወዳጇን በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያምን ይህ ያስደንቅሻልን? 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ አይደለምን? አላት። ቡርክት ማርያምም እንዲህ ስትል መለሰችለት፣ ቀድሞ በዚህ አኳኋን አላየሁህም። የሰውን ሥጋ ለብሰህ በግዝፈ ሥጋ በማኅፀን የተሸከምኩ እንጂ። ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማ አየሁህ። ጌታችንም መለሰ እንዲህም አላት፣ እናቴ ወላጄ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ በጀርባሽም ያዘልሽኝ ከመዓር ከስኳር ይልቅ የሚጣፍጥ ከበረድ የነጻ ከገነት ፈሳሽ ውሃም ንጹሕ የሆኑ ጡቶችሽን ያጠባሽኝ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እነሆ የለመንሽውን ሁሉ የምትሽውንም እፈጽምልሻለሁና። ቡርክት መርገመ ነፍስ መርገመ ሥጋ የሌለባት ማርያምም ለልጇ ለወዳጇ እንዲህ ስትል መለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ አምባ መጠጊያዬም አንተ ነህ። እምነቴም ባንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተ ጠበቅከኝ አጸናኸኝም። ለሁል ጊዜም መታሰቢያዬና አለኝታዬ አንተ ነህ። በኋለኛውም ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፈቃድ በአባትህም ፈቃድ ማሕያዊ በሚሆን በመንፈስ ቅዱስም ፈቃድ ከኔ ተወልደሃልና ዛሬ ጸሎቴንና ልመናዬን ስማኝ፣ የአንደበቴንም ቃል አድምጥ። እኔ ወላጅናትህ ማርያም የምነግርህንም ሁሉ መታሰቢያን ስለሚያደርጉ በስሜም ቤተ ክርስቲያንን ስለሚሰሩ አንተ የብርሃን ማኅደር አዘጋጅላቸው። አቤቱ ስለ ስሜ የታረዘውን ያለበሰ በሰው እጅ ያልተሠራ እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘ የጠየቀ በቸርነትህና በይቅርታ ጎብኘው። አቤቱ ስለ ስሜም ብሎ ለተራበ ያበላውን የሕይወት እንጀራ ብለው፣ ሰማያዊ በሆነ ማዕድህም አስቀምጠው። ለተጠማ ያጠጣውንም በኤዶም ገነት ከሚፈሰው የሕይወት ውሃ ጠጣው። አቤቱ በእኔ ስም ያዘነውን ያረጋጋ፣ ነፍሱ ከሥጋው በምትለይበት ጊዜ አጽናነው። ያዘነውንና የተከዘውንም ያስደሰተና ያጽናና ስለ ስሜ ብለህ በምግባር አስደስተው። እድል ፈንታውንም በዚህ ዓለም ሳሉ አንተን በሃይማኖት ደስ ካሰኙህ ቅዱሳን ጋር አድርገው። አቤቱ ምስጋናዬን የሚናገሩትን መጻሕፍት የጻፈ ያጻፈ በእኔ ስምም የጸለየ ሰማያዊ በሆነ አምደ ብርሃን ስሙን ጻፈው። በጸሎቱም ተማምኖ ይህን መጽሐፍ በአንገቱ ያነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነፃ ያወጡ የሆኑ ዘንድ እለምንሃለሁ እማልድህም አለሁ። አስቦ መታሰቢያን ያደረገ ዝክሬን ያዘከረ በበዓሌም ቀን በምመሰገንበት ምስጋና የሚያመሰግንና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችንም ይሁን እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተ ክርስቲያን ያሳነጸ የብርሃን ቦታ አዘጋጅለታለሁ። በመንግሥተ ሰማያትም ንጹሕ ማደሪያን እሰጠዋለሁ። ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ ፊት አቀርበዋለሁ። የታመመውንም በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ ጎበኘዋለሁ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜም መሪር የሆነ የሞት ጽዋን አላጠጣውም። ወደ መንግሥተ ሰማያት እስኪገባ ድረስ አልለየውም። ርኩሳን መናፍስትም በተከራከሩት ጊዜ እኔ ጠበቃ ሆነዋለሁ፣ በችግሩ ጊዜ ረዳት ሆነዋለሁ። ዳግመኛም በስምሽ ለታረዘ ለተራቆተ ያለበሰ በሰው እጅ ያልተፈተለና ያልተሰራ ኅብሩ እጹብ ድንቅ የሆነ የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊልም አቀዳጀዋለሁ። ስላንቺም ብሎ ለተራበ ያበላ ከዕለት ምድራዊ ጉርሴ አይደለ ሰማያዊ የሆነ የሕይወት እንጀራ በሏለሁ። ለተጠማ ያጠጣ ከመዓር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው የሕይወት ውሃ ጠጣዋለሁ። በስምሽ ያዘነውን ያረጋጋ ሐዘንና ችግር በደረሰበት ጊዜ እኔ አረጋጋዋለሁ።
በልቡ ያዘነውን የተከዘውን ያስደሰተ ስለ ስምሽ ብዬ በሰማያዊ አባቴ ፊት ደስ አሰኘዋለሁ። የምስጋናሽንም መጽሐፍ የጻፈ ያጻፈ እኔ በሕይወት መጽሐፍ ስሙን እጽፈዋለሁ። ስለ አንቺ መብራት፣ ዘይት፣ ዕጣንም ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግሥተ ሰማያት አበራለታለሁ። ንጹሕ መዓዛ ዕጣንንም ለሰጠ መዓዛውን ሽታውን እንደ መላእክት መዓዛ አድርጓለሁ። ሴት ወይም ወንድ ልጁን በአንቺ ስም የሰየመውን በምድራውያን ሰዎችና በሰማያውያን መላእክት ዘንድ ከፍ ያለ ግርማ ሞገስን ያገኛል። ይህች መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሁን። ስምሽ በተጠራበት ስዕልሽም ባለበት መታሰቢያሽም በተደረገበት በስምሽም በሚጸለይበት ቦታ ሁሉ እኩያን አጋንንት አይቀርቡ። በረቂቅ ሰውን የሚያሰቃዩ ጸሊማን ዛር ውላጆችም ይርቃሉ። ይህችም መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋረደውም። ርኩሳን መናፍስትም የቀትር አጋንንትም ሊቀርቡት አይችሉም። በሌሊት በሕልም የሚያስደነግጡ በመዓልት በእሾህ መውጋት ቢሆን በእንቅፋት የሚመሰሉ በእንጀራ ማሳነቅ ወይም በውሃና በጠላትነታ የሚመሰሉ በስካር በቁጣ የሚመሰሉ ልብን በመፋቅ በቃር የሚመሰሉ በጥርስ በሽታ አፍን በማምረር በራስ ምታትና በአይን ህመምም ቢሆን የሚመሰሉ በልብ ህመም ወይም በሆድ ቁርጠት የሚመሰሉ በንዳድ በወባ በማንቀጥቀጥም ቢሆን የሚመሰሉ በባህርና በየብስ በእንጨት በድንጋይም ቢሆን የሚመሰሉ በእሳትና በዲን የሚመሰሉ በፍቅርና በሰላም ወይም በጠብ ቢሆን የሚመሰሉ በአራዊትና በአእዋፍም ጩኸት በፀሐይ ሐሩር ወይም በቁርና በአመዳይ በውርጭ በነፋስ መወጽወጽታ ኃይል ወይም በውሻ መንከስ የሚመሰሉ በእፉኝት መንደፍም ቢሆን በእሳት ማቃጠል የሚመሰሉ በሌሊት ጨለማ በቀን ብርሃንም የሚመሰሉ እኒህ ሁሉ አይቀርቡ። ይህችን መጽሐፈ ጸሎት በንጹሕ ሕሊና በቅን ልቡና የያዘ የቡዳ ዓይን አያስፈራውም። ይህች መጽሐፍ በምትደገምበት ቦታ ሁሉ እህልን የሚሰልቡ ሰላቢዎች፣ ሟርተኞች፣ መድኃኒቶች፣ የሌሊትና የቀን የዱር አራዊቶች፣ የሚታየውም የማይታየውም በረዶ፣ ኩብኩባን በጣም ቢሆን ሊቀርቡ አይችሉም። በሬም ላምም ቢሆን ቢታመም ይህችን ጸሎት ቢደግሙላቸው ክፉ በሽታ አይነካቸውም። ይህችን መጽሐፍ በንጽሕና ለሚይዛት ሁሉ ከደዌው አድነዋለሁ፣ ከሚያስጨንቅ ችግርም እሰውረዋለሁ። ደዌውም ለሕይወትና ለጤናም ቢሆን እኔ ፈጥኜ አነሳዋለሁ። ኃጢአትም ቢኖርበት ይሰረይለታል። ደዌው ለሞት የታዘዘ ቢሆን እኔ አስቀድሜ መላእክተ ብርሃንን ልካለሁ። ነፍሱንም በክብር ጊዜ ተቀብለው ወደ እኔ ያመጧታል። ከሦስተኛው ሰማይም በደረሰ ጊዜ መናፍስተ ርኩሳን አይቃወሙትም። ጸዋጋን አጋንንት ከእርሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛም እኔ በዚያ አስፈሪ በሆነ ሰዓት ረዳት ሆነዋለሁ። እኔና የባሕሪ አባቴ አብ የባሕሪ ሕይወቴ የእውነት መንፈስ ጰራቅሊጦስ ወደ እሱ እንመጣለን። 12ቱ ሊቃነ መላእክትም ከዝርግፍ ወርቅ ጋር የወርቅ ጥናቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዱ ሽታ መብረቅን በመሰለ የእሳት ሰረገላ ሁነን ይህችን ጸሎት የያዘ ሰው እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ወደ ባሕረ እሳትን አሻግረዋለሁ፣ ወደ መንበረ መንግሥቴ ያቀርቧለሁ። መንፈሳውያን የሰራዊተ መላእክት አለቆችም ባዩት ጊዜ ደስ ይላቸዋል። ይህችን ጸሎት በንጽሕና እየጸለየ የያዛትን ሰው በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽምን? 100 በጎች ያሉት ሰው ከ100 አንዲቷ ብትጠፋበት 99ኙን በዱር ትቶ የጠፋችዋን በግ ሊፈልግ እንዲሄድ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉት ከ99ኙ በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹንና ጎረቤቶቹንም ጠርቶ የጠፋችው በግ ተገኝታለችና ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐን ከማያሹ ጻድቃን ይልቅ ንስሐ በሚገባ አንድ ኃጥእ ሰው በሰማይ ታላቅ ደስታ እንደሚደረግ። ሁለተኛም መጽሐፍ የሚደግማትና የሚይዛት ሰው ሰማያውያን የመላእክት ሰራዊት ደስ ይሰኛሉ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ነፍሱ ከሥጋው ተለይታ በምትወጣበት ሰዓት ደብረ መቅደሴን አወርሰዋለሁ። ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስም ዘንድ አቀርበዋለሁ። ይህች መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይህች ጸሎት በተደገመችበትና በተነበበችበት ቦታ ንዳድ፣ እንቅጥቅጥ፣
በየአይነቱ በሽታ ሁሉ አይቀርም። ይህችን የጸሎት መጽሐፍ በንጹሕ ለያዛት እርሱን፣ ልጆቹን፣ ገንዘቡን፣ ሀብቱን እባርካለሁ። በዚህች መጽሐፍ አምኖ በንጹሕ ልቦና በቅን ሃይማኖት ያለ ጥርጥር በማየ ጸሎቱ የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ የረጨ እኔ ጸሎቱን እሰማዋለሁ፣ እንደ ልቡም ፈቃድ አደርግለታለሁ። ሚካኤልና ገብርኤልም ፈቃዱን ይፈጽሙለት ዘንድ ዘውትር ወደ እርሱ ይመጣሉ። ይህችን መጽሐፍ በንጽሕና የያዘ ሰው የሠራዊተ መላእክት አለቆች ዘውትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድር ይህን ሁሉ አስራት ተስፋ ሰጠሁሽ። ቡርክት መርገመ ሥጋ መርገመ ነፍስ የሌለባት እመቤታችንም ልጄ ወዳጄ ይህ የምትለኝ ሁሉ እውነት ነውና አለችው። ጌታም መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት መንፈስ በጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባሁልሽ አላት። መልአከ ምክሬ በሆነው በሚካኤል የመወለዴን ዜና ባበሰረ በገብርኤል ቃል ኪዳን ገባሁልሽ። ክንፋቸው 6 በሆነ ምሉዓነ አዕይንት በሆኑ መንበሬን በሚሸከሙ 40ቱ እንስሳ ኪሩቤል ቃል ኪዳን ገባሁልሽ። አነዋወሬን በአንድነት ቅዱስ 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 እያሉ እያመሰገኑ መንበሬን በሚያጥኑ በ24ቱ ካህናተ ሰማይ ቃል ኪዳን ገባሁልሽ። እልፍ ሆነው በቀኝ በሚቆሙ፣ እልፍ ሆነው በግራ በሚቆሙ፣ እልፍ ሆነው በኋላዬ በሚቆሙ፣ እልፍ ሆነው በፊቴ በሚቆሙ መላእክት ቃል ኪዳን ገባሁልሽ። በእልፍ አእላፋት ብዙ የብዙ ብዙ በሚሆኑ ትጉሃን መላእክት ቃል ኪዳን ገባሁልሽ። የፍጥረት ተቀዳሚ በሆነ በአዳም በልጆቹም በአቤል በሴት በቃየንና በመላልኤል ቃል ኪዳን ገባሁልሽ። በሄኖክና በሄኖስ በያሬድና በማቱሳላም ቃል ኪዳን ገባሁልሽ። ዳግመኛም ምድርን በንፍር ውሃ እንዳላጠፋት ኪዳነ ሰማይ ወምድር በሰጠሁት በባሪያዬ በኖህ ቃል ኪዳን ገባሁልሽ። የትእዛዜ ጠባቂ በኩር ተቀዳሚ በሆነ በሴም ምሳሌ በሆነ በመልከ ጼዴቅ ካህን ቃል ኪዳን ገባሁልሽ። ስለ ወዳጄ ስለ አብርሃም ስለ ባለሟሌ ስለ ይስሐቅ ዘሩን በ12 ነገድ ከፍዬ ስላከበርኩት ስለ ያዕቆብም ቃል ኪዳን ገባሁልሽ። በይሁዳና በፋሬስ በዮሴፍና ብንያም በሌዊና ይሳኮር በ12ቱ ነገድ እስራኤል ቁጥር ቃል ኪዳን ገባሁልሽ። ንጹሐን ቅዱሳን በሚሆኑ በቀደሙ አባቶች ቃል ኪዳን ገባሁልሽ። ጸሐፍተ ትእዛዝ በሆኑ በሄኖክና በኤልያስ ቃል ኪዳን ገባሁልሽ። 9 ወር ከ5 ቀን በተቀመጥኩበት ንጽሕት በሆነች ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከማዕር ከስኳር የሚጠመው ንጽሕነቱ ከኤዶም ምንጭ ውሃ ንጣቱ ከበረድና ከወተት የበለጠውን ወተት መገበው ባሳደጉኝ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜንና ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው 144,000 የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልን መንግሥት ለዓለም በሰበኩ ሐዋርያት ስለ እኔ ሲሉ ነፍሳቸውን ለሞት አሳልፈው ስለሰጡ 72ቱ አርድእት ቃል ኪዳን ገባሁልሽ። ዙፋኔ በተዘጋጀባት ሉዓላዊት ሰማይ የእግሬ መረገጫ በሆነችው ታህታዊት ምድር ቃል ኪዳን ገባሁልሽ። ነደ እሳት በሆነ የእሳት መጋረጃዬ ፍጹም ማደሪያዬ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ቀኖት ችንካር በጦር በተወጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕማሜና በሞቴ 3 መዓልት 3 ሌሊት በከርሰ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማድረጌ ዳግመኛም ዓለምን ለማሳለፍ በታላቅ ምስጋና በምመጣበት ቃል ኪዳን ገባሁልሽ። ክቡር በሆነ ደሜ ቅዱስ በሆነ ሥጋዬ ቃል ኪዳን ገባሁልሽ። ሰማያዊት በሆነች በኢየሩሳሌም ሀገሬ በክብር በምስጋና በተጌጠች ጽዮን ቃል ኪዳን ገባሁልሽ። የሙሽራ አምሳል በሆነች በቅድስት ቤተ ክርስቲያን ከዕለታት መርጬ የተወለድኩባት የተጠመቅኩባት ለሰው ልጅ ድህነትን የምታስገኝ ትንሣኤንም የገለጥኩባት በሰንበተ ክርስቲያን ቃል ኪዳን ገባሁልሽ። በደብረ ዘይት በተቀደሰውም በጽዮን ደብረ መንግሥቴ በመቃብሬ ቦታ በጎልጎታ ንጹሕ ብሩህ በሆነ ደምግባትሽ ንጹሐት ክቡራት በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ድንግል ማርያም ሆይ የሰጠውሽን ቃል ኪዳን እንዳልነሳሽ አማንየ ብዬ በራሴ ማልሁልሽ። በአንቺ ስምም በሚቀደስባት ታቦት እኔ እረባለሁ፣ መሥዋዕቱንም አሸታለሁ፣ እንደ አቤልም መሥዋዕት እቀበለዋለሁ።
መርገመ ሥጋ መርገመ ነፍስ የሌለባት እመቤታችንም መለሰችለት፣ አንተ ቡሩክ ነህ፣ ሰማያዊ አባትህም ቡሩክ ነው፣ የባሕሪ ሕይወትህ መንፈስ ቅዱስም የተባረከ ነው አለች። ይህን ሁሉ በቸርነት ስለሰጠኸኝ አቤቱ ላንተ ምስጋና ይገባል፣ ለቸር አባትህም ምስጋና ይገባል፣ ማህያዊ ለሚሆን ለመንፈስ ቅዱስም ምስጋና ይገባል፣ ዛሬም ለዘወትርም እስከ ዘላለሙ አሜን። ጌታችን ኢየሱስ ክርስቶስም ለእናቱ ይህን ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እርሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች፣ እንዲህ እያለች አቤቱ አንተ የተመሰገንህ ነህ፣ ስምህም የተመሰገነ ነው፣ የመንግሥትህም ስም ይባረክ። ከመንፈስ ቅዱስ ጋር ክብር ጽን ላንተ ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እመቤቴ ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኞች ሰዎች እጅ ከጸዋጋን አጋንንትም መከራ እኔን አድኝ ለዘላለሙ አሜን። ወስብሐት ለእግዚአብሔር። ዘኍኅተ ብርሃን ሚዲያን በተለያዩ አማራጮች ይከታተሉ።